ጤና ይስጥልን የገጻችን ቤተሰቦች እንደምን አላችሁ? እንግዲህ ከሰሞኑ በጀዋር እና በአማራ ልሂቃን መካከል ከፍተኛ ግጭት ተነስቷል። የሀሳብ ግጭት ልንለው እንችላለን፣ ወይም ደግሞ እውነታን የመካድ ግጭት ልንለው እንችላለን። እንግዲህ በጣም በርካታ እውነቶች ናቸው እየተሰሙ ያሉት። በአጠቃላይ ማለት ጀዋር በተለይ ከዚህ ቀደም ደጋግመን ስናቀርበው ነበር። በተለይ ወለጋ ላይ ያለውን ነባራዊ ሁኔታ ከመካድ የመነጨ አይነት እንቅስቃሴ እያደረገ ይገኛል። ይህንን ደግሞ በግልጽ እየተቃወሙ ይገኛሉ ሌሎች አካላት ማለት ነው። በተለይ ወለጋ ያለውን ፋኖ እየፈረጀበት የሚያይበት መንገድ ፈጽሞ ከእውነታው የራቀ መሆኑን በጣም በርካታ ማስረጃዎችን እያቀረቡ ሰዎች እየሞገቱት ይገኛሉ። ጀዋርም በዛው አቋሙ ጸንቷል። ድሮውንም አንተ ስትፋቅ እንደዚህ ነህ እንደዛ ነህ የሚሉ አስተያየቶች በከፍተኛ ሁኔታ እየሰፉ ይመጣሉ። ዛሬ ደግሞ አካባቢው ላይ ያለውን ነባራዊ ሁኔታ በተመለከተ እና አካባቢው ላይ ኦሮሞዎች በከፍተኛ ሁኔታ እየተጠቁ ነው የሚል አሳሳች ሀሳቦችን አቅርቧል። ያንን ለመከላከል ደግሞ የሽመልስ አብዲሳ ቡድን ምን ማድረግ አለበት የሚለውን ሰፋ አድርጎ አስቀምጦታል። በነገራችን ላይ ወለጋ ላይ ምን እየተሰራ እንዳለ፣ የማን ቤት እየተቃጠለ እንዳለ፣ የማን ንብረት እየወደመ እንዳለ፣ እነማን እየተገደሉ እንደሆነ ራሳቸው እዛ አካባቢ ያሉ ጨፍጫፊዎቹ ማለት ነው፣ ጄኖሳይድ ፈጻሚዎቹ ወይም ደግሞ ቤት አቃጣዮቹ፣ ሴት ደፋሪዎቹ፣ ሴት ገዳዮቹ፣ የህፃናት ብቻ ሳይሆን ህፃናትን ከእናታቸው ማህፀን የሚያወጡት አካላት በቪዲዮ እየተቀረጹ ያስተላለፉት መልእክት አለ። ይህን እውነት ጀዋር መቀበል አይፈልግም። ይህንን እውነት ደፍሮ ማየት የሚፈልግ ሰው ካለ በተለይ እንደ ዘመድ ያሉ ግለሰቦች ሼር የሚያደርጉትን ሀሳብ ማየት ይችላል። ወይም ደግሞ ራሳቸው የኦሮሞ ሊንኮች አሉ፣ የኦሮሞ ሚዲያዎች ማለት ነው፣ ብዙ ጊዜ የሚጠቀሙባቸው የቴሌግራም ቻናሎች ለምሳሌ እንደ ሴቭ ኦሮሚያና የመሳሰሉ ሚዲያዎች ላይ ገብቶ ማየት ይቻላል። በጣም በርካታ ተከታይ ያላቸው ናቸው። በነገራችን ላይ እነዚህ ገጾች እንደው አንድ ቀን የሆነ ነገር አድርጌ ባመጣላችሁ ደስ ይለኝ ነበር፣ ያው ዩቲዩቡን ስለሚያዘጋው ነው እንጂ ማለት ነው። እና እነሱ እውነታውን እያወጡት ይገኛሉ። ነገር ግን ጀዋር ይህን ጉዳይ ኃይሌን በግንባር ያድርገው ብሎ ያን ሁሉ ቃጠሎ እየተፈጸመ ያለው አንደኛ ፋኖ ነው የሚፈጽመው፣ ሁለተኛ እየተቃጠለ ያለውም እየተገደለ ያለውም እየተፈናቀለ ያለውም እየተዘረፈ ያለውም ኦሮሞ ነው ብሎ ነው የሚያስበው። እንግዲህ ግድያዎች ሊኖሩ ይችላሉ፣ ግን እንደዛ ነው ወይ ገዳዮች ፋኖ ነው ወይ የሚለው መሰረታዊ ጥያቄ ነው። የሆነ ሆኖ ለአካባቢው አስተዳደር ምክር አቅርቧል። ጀዋር ባቀረበው ምክር ላይ እንግዲህ የምስራቅ ወለጋና የሆሮ ጉዱሩ አውራጃዎች ህዝባችን ላይ የሚደርሰውን ስቃይ ለማስቆም ትኩረት መሰጠቱ መልካም ነው ይላል። ትኩረት ተሰጥቷል ብሎ ያስባል። ምክንያቱም እየሆነ ያለው ነገር ማለት ቤት ቃጠሎ ምን ማድረጋቸው በአንድ በኩል እየደገፈው ስለሆነ ማለት በአንድ በኩል ግልጽ እያወጣው ነው ሳያስበው ማለት ነው። አፈትልኮበት ስንበለው ጥሩ ነው ይላል። ምን መደረጉ ቤት መቃጠሉ፣ ወረራ መፈጸሙ፣ የምስኪኖችን ሀብት ማውደሙ፣ የምስኪኖችን ንብረት መዝረፉ፣ ምስኪኖችን መግደሉ ማለት ነው። ሆኖም ግን የሚሰራው ስራ የህዝብን ዘላቂ ሰላም የሚያረጋግጥ እንጂ ዛሬን አቁሞ ነገ ሌላ አደጋን የሚጋብዝ መሆን የለበትም ይልና ከዚህ በመነሳት ከዛተጓቸው ጉዳዮች ላይ ሊደረግ የሚገባውን ማስተካከያ በተመለከተ የሚከተለውን አስተያየትና ጥቆማ ማቅረብ እፈልጋለሁ ይላል ጀዋር። እንግዲህ ለአካባቢው ምኖች አመራሮች ማለት ነው። ቀደም ሲል እንዳልኩት ትላንት ጫካ ውስጥ የነበሩ ወጣቶች የመንግስት የጸጥታ አካል በመቀላቀል የዲዲአር ሂደቱ አካል ሆነዋል። ነገር ግን የመንግስት የጸጥታ አካል ሊያደርጋቸው የሚችል በቂ መታደስ ማግኘት አለባቸው። እነዚህን ታጣቂዎች የትናንትን የረጅም ጸጉራቸውን ሳይቆርጡ ወደ ስራ ማሰማራታቸው እየተመለከትን ነው። ይህ ከጥቅሙ ጉዳቱ ያመዝናል። ጸጉርን በመቁረጥ ከመደበኛ ፖሊሶች ከኦሮሚያ ክልል ልዩ ኃይል እና ሰራዊት ጋር በማቀላቀል ግልጽ በሆነ የስራ ማስኬጃ ህግ እንዲቀላቀሉ ማድረግ ግዴታ ነው ይላል። እንግዲህ ጀዋር ከዚህ ቀደም እንደ ተቃዋሚ ነበር አክት ሲያደርግ የነበረው። በተለይ ይህን ሰሞን ክንፉ ከተመታ በኋላ በቀጥታ ሄዶ ብልጽግና ጉያ ተወሽቋል። ለዛም ነው ምክር እየሰጠ የሚገኘው ማለት ነው። እነዚህ ወደ መከላከያ ወደ ፖሊስ ተቀላቀሉ የሚላቸው አካላት እነማን ናቸው? እነ ጃልሰኝ ማለት ነው። መጀመሪያውኑ ከመንግስት ጎን የነበሩ ናቸው እንጂ ከመንግስት ጋር የተዋጉ አልነበሩም። እነዚህ አካላት እንግዲህ የገዳ የሚለው ስም የህዝብ መገለጫ ማንነት ነው። ከገዳ 3 ምሰሶች መካከል ዋናው ሰላም ነው። ስለሆነም የገዳ የሚለው ስም ለውትድርና ክፍል ፈጽሞ መሰጠት የለበትም። ገዳ ኮማንዶ እያሉ ሰራዊትን ማሰማራት የገዳን ስም ማጥፋት ነው። በታሪክ የትኛውም የኦሮሞ ሰራዊት ክፍል የገዳ ስም አውጥቶ አያውቅም። እንደዛ አይነት ስም የለም እያለ
ገዳ ስርዓቱን ለመጠበቅ በዓለም አቀፍ ደረጃ ስሙ የከበረ ነው እና መነወር የለበትም። በዩኔስኮ የተመዘገበ ስም ነው ማለት ገዳ የሚለው ገዳ ስርዓት የሚለው ማለት ነው በአጠቃላይ። ስለዚህ በዚህ ስም ሰራዊት ገዳይ ቡድን መቋቋም የለበትም እያለ ነው። ምክንያቱም የገዳ ኮማንዶ የሚባል ስላለ ማለት ነው። ስለዚህ እንደዚህ እንዳይሰጥ መክረዋል ማለት ነው። ለየትኛውም የውትድርና ክፍል የኦሮሞ ባህልን የሚያንጸባርቅ ስም መስጠት ከፈለጋቸው ምስራቅና ቦረናን ጠይቁ፣ ሞርቲ ጉቶ፣ ቡፍሌ ወዘተ ታገኛላችሁ። ወይም ደግሞ በታጋዮች ስም መሰየም ትችላላችሁ። ስለዚህ ገዳና ኮማንዶን አብረው የሚሄዱ አይደሉም እና በፍጥነት ሊቀየሩ ይገባል ይላል። ይሄ ከብልጽግና በላይ ብልጽግና ሆኖ አገዛዙን በምን አይነት ደረጃ እየመራ ማለት ሀሳብ እየሰጠ በአማካሪነት እንደተቀመጠ አመላካች ነው ማለት ነው። ይሄ ሰውዬ እኮ ከወራት በፊት እኮ ከነ አብሮነት ጋር ሆኖ ለውጥ ሊያመጣ ደፍ ሲል የነበረ ማለት ነው። በእርግጥ በተደጋጋሚ ግልጽ አቋሙን ተናግሯል። ምክንያቱም ምን ብሎ ነበረ ብለን ስናይ ያው አብይን እንጂ ከዛ በተረፈ ከአብይ ውጭ ያለው ማንም ተጠያቂ አካል እንደሌለ ማስወገድ ካስፈለገ ጠቅላይ ሚኒስትሩን ብቻ አስወግዶ ከዛ ጠቅላይ ሚኒስትሩ ቦታ ላይ ያው የነሱ የሆነ ሰው አንድ ሰው እንዲጎለት እንጂ ከዛ ውጪ በፍጹም ተቋማት መፈራረስ እንደሌለባቸው፣ መከላከያው መበወዝም ሆነ መናጋት እንደሌለበት፣ ሌሎች የሚኒስቴር መስሪያ ቤት ተቋማትም ጠቅላላ ህገ መንግስቱ ሳይሸራረፍ ሁሉም ነገር እንዲተገበር ነው የሚፈልገው። እሱ ጸቡ ከአብይ ጋር ነበረ። አሁን ከእሱ ጋር ያለውን ነገር ፈቷል ማለት ነው። እንግዲህ ሲቪል የነበሩ ወጣቶችን ወደ ጦርነት የማሰለፍ ሂደትንም በቪዲዮ ተመልክቼ ነበር። ይህም ስህተት ነው ይላል ጀዋር። ወጣቱ ለጸጥታ አካላት መተባበር ከፈለገ በስርዓት ተቀላቅሎ በቂ ስልጠና አግኝቶ ሊሰማራ ይገባል። ከዚህ ውጭ ሲቪሎችን በጦርነት ውስጥ ማሳተፍ በብሔሮች መካከል ያለውን ተሻጋሪ ግጭት ከማባባስ ውጭ ሌላ ፋይዳ የለውም እያለ የሽመልስ አብዲሳን አካሄድ ወይም ደግሞ የአብይ አህመድን አካሄድ የተሻለ እንዲሆን ለመምከር ይሞክራል ማለት ነው። በእነዚህ አውራጃዎች እየተካሄደ ያለው ጦርነት በወለጋ ማለቱ ነው እንግዲህ የብሔርና የክልል ድንበር ንክኪ እንዳለው እየተመለከትን ነው። በብሔር መልክ የሚከሰት ግጭት ደግሞ በብዙ ብሔር እየተዋቀረ በሆነ የጸጥታ አካል እንጂ በአንድ ብሔር ተወላጆች ብቻ ለማስቆም መሞከር ከጥቅሙ ጉዳቱ ያመዝናል። የፌዴራል ፖሊስ ኃይል የተባለውም እንዲህ ያሉ የጸጥታ ችግሮችን ቀዳሚ ሆኖ እንዲፈታ ነው። ጉዳዩ ከፌዴራል ፖሊስ አቅም በላይ ከሆነ የመከላከያ ሰራዊት ይሰማራል። አካባቢው ላይ ያለው መከላከያ ሰራዊት የራሱ ችግርና አካል በመሆኑ መፍትሄ አያመጣም የሚለው ሀሳብ ሊነሳ ይችላል። መፍትሄው በአካባቢው ያሉትን የመከላከያ ሰራዊት አዛዦችና ወጣቶች እንዲሁም ከላይ ሲያዙ የነበሩትን ሙሉ በሙሉ በመቀየር አዲስ አመራርና የሰራዊት ክፍል ማሰማራት ይገባል ሲል እንግዲህ ሀሳቡን አጠቃለዋል ማለት ነው። ይሄ ማለት በቀጥታ ከብልጽግና ጎን ከብልጽግና ሳይድ መሰለፉን የሚያመላክት ነው ማለት ነው። ለዛም ነው ፋኖ ላይ ዘመቻ ከፍቶ የነበረው በግልጽ አሁን አመነ፣ ራሱን ወይም ደግሞ የቆመበትን ቦታ አረጋገጠ ማለት ነው። ምን ያህል በአስመሳይነትና በይስሙላ እንዴት ነው በፌክ መንገድ እየተጓዘ እንደሆነ ኢትዮጵያን ማዳን አለብን እያለ ሲያወራ እንደነበረ መረዳት ይቻላል ማለት ነው። ከሰሞኑ በነገራችን ላይ ቴዲ ላይ በነበረው ቆይታ ምን አለ? አብይን ነው በቃ አብይ መነሳት እንዳለበት ከዛ ውጭ ምንም ነገር መነካት እንደሌለበት ለማመላከት አንድ አንበሳ ቤትህ ውስጥ ቢገባ አንበሳውን ለመግደል ምንድን ነው የምታደርገው? በር ከፍተህ ልታስወጣው ስትሞክር አልወጣም ካለ ጦሮሩህ ልትገለው ትፈልጋለህ እንጂ ቤትህን እንዴት በሳት ታነደዋለህ? እርግጥ ነው ቤትህን በሳት ብታነደው አለ አንበሳውም አብሮ ይሞታል፣ ቤትህም ይጠፋል። ነገር ግን ቤትህ እንዳይጠፋ ትፈልጋለህ። ምክንያቱም አንበሳውን ለማስወጣት የፈለግከው ቤትህን ለማትረፍ ነውና ይልና ስለሆነም አንበሳውን ለማስወጣት ስትል ሌላ ጥበብን ትጠቀማለህ እንጂ ቤትህን በሳት አታነድም። ሁለቱም የሚወዱበትን መንገድ ለማስቆም ትሞክራለህ አለ። ይሄ ማለት ምን ማለቱ ነው? ኢትዮጵያን ይዟት እንዳይፈርስ አብይን ቀስ አድርገን አንስተን ያው እኔ ልተካ እያለ ነው ማለት ነው። በተዘዋዋሪ የገጻችን ቤተሰቦች እናመሰግናለን። ገጻችን ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን ግለጹልን እንላለን። መልካም ጊዜ ለእናንተ።